ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ቪዲዮ ላይክ ማድረግና ቻናሉን ሰብስክራይብ ማድረግ አይለኝ ማለት ነው። ውዶቼ አበረታቱኝ። እንደ በፊቱ ቻናሌ እየታየልኝ አይደለም። ስወዳችሁ እኔ በፈጣሪ በእናታችሁ ምናምን ብዬ አለምናችሁም። ይህን ቪዲዮ የምታዩ ሁላችሁም ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ ተባበሩኝ የኔ ውዶች እና ባይቦቼ። በተለይ ብዙዎቻችን እየገመትን ያለነውና እየጠረጠርን ያለነው ነገር አለ። በተለይ አሁን ላይ እያስጨነቀን ያለው የኪራና የጽናት የናሆምና የምሩ ነገር ነው። ምክንያቱም በብዙዎቻቸው በቃ በዙሪያቸው ብዙ ጥላቶች ሰዎችን አፍርተዋል። በተለይ እነሱ በጣም የዋህና መልካም ሰዎች ናቸው፣ ግን ደግሞ በዙሪያቸው ያሉ ሰዎች ግን በጣም መጥፎ ሰዎች ሆነዋል። በናሆም እና በምሩ ህይወት ላይ እሌኒ ዙሪያ ጥምጥም እየዞረች ተንኮሎችን እየሸረበች ሁለቱን በቃ ትዳራቸው መንቅርቅር ለማድረግ እየሞከረች ነው። ምህሩም እየተሻላትና ለውጥ እያሳየች የነበረች ልጅ ነበረች፣ ግን ደግሞ አሁን ላይ በእነዚህ በመጥፎ አይነት ሰዎች ደግሞ በሽታው እየባሰባት ነው እየሄደ ያለው። ምህሩ የደነገጠችበት ምክንያት ምንድነው? ማን ቦርሳዬ ጋር ሊያመጣው ቻለ? እንዴት መጣ? እንዴት ተፈጠረ? ማን ነው የሚል ነገር ነው ያስደነገጣት። ምክንያቱም እውነቱን ለማወቅ እሷ ራሱ ያ ነገር እንዴት ሆነ ብላ ነው አዙሯት የወደቀችው። ምክንያቱም ደነገጠች። በዛ ላይ ወንድ ልጅ ደግሞ ከሚስቱ ቦርሳ ላይ የወንድ ልጅ አምባር በተለይ ያሳለፍ ነው የፍቅር ጊዜ ምናምን እያለ ጽሁፍ ምናምን አስባችሁታል? በጣም ከባድ ነው ለአንድ አፍቃሪ ለአንድ ሚስቴ ናት ብሎ ለሚኖር ወንድ ይህን ነገር መስማት በጣም ከባድ ነው። ግን ቢሆንም ደግሞ ቤተሰቦቼ ነገሮችን ቀስ አድርጎ ናሆም ለማጣራት እየሞከረ ነው። ልጁ ማን ነው? እንዴት ነው? ማን ይሄን ነገር ሊያደርግ ቻለ የሚለው ነገር ሙሉ ለሙሉ በደንብ እያጣራ ነው። ሁሉን ነገር እየደርስበትና የእሌኒም ጉዳይ ደግሞ መጨረሻ ላይ የሆነ ነገር መፍትሄ ይገኝለታል ብዬ አስባለሁ። ሙሉ ለሙሉ ከህይወታቸው መውጣት አለባት። በተለይ ደግሞ ብዙዎቻችሁ ኮሜንት ላይ ከጆከር ጋራ እዛ ቦታ እየመጣች የምታጸዳው ልጅ ወይንም ጆከርን ስራ አስገባሃለሁ እያለች ያለችው ልጅ የጠፋችው እህቱ ሳትሆን አትቀርም እያላችሁ ነበረ። እህት አለው እንዴ ጆከር? ቤተሰቦቼ አላቅም። ብቻ ግን ፍቅር እህቱ ሳትሆን የጠፋቸው እህቱ ሳትሆን አትቀርም ብላችሁ የገመታችሁ እያላችሁ ነበረ። እኔ ብቻ ግን ቤተሰቦቼ ከምንምና ከማንም በላይ ልጅቷን ሳያት አንደኛ አፍቀራው ነው እሱ ጋር የሆነችው ብዬ አሰብኩኝ። ሁለተኛ ነገር ደግሞ ግን ቤተሰብ የሆነ ነገሯ ከጆከር ጋር ይመሳሰላል። ቅላቷ ምናምን ይሁን በቃ አለ አይደለ? የሆነ ጆከር ጋራ የሚያቀራርብ ነገር አላትና እውነትም እንደጠረጠር ነው ያ ነገር ወይም እናንተ እንደጠረጠራችሁት ያ ነገር ከሆነ በጣም ደስ ይላል። ጆከር ቤተሰብ የለኝም ምናምን ብሎ አያስብም። እህቱ ልትሆን ትችላለች። አናቅም ቤተሰቦቼ። አንዳንድ ጊዜ በምን አይነት አጋጣሚ የምንፈልጋቸውን ሰዎች ደክሞን ፈልገን ከሰለቸን በኋላ ደክመን ተስፋ ከቆረጥን በኋላ በሆነ አጋጣሚ እነዛን ሰዎች እናገኛቸዋለን እና ይሁንለታል በሆነለትና ቤተሰብ ባገኘ ብዬ ደስ ብሎኛል። ጆከር በጣም ከምላችሁ በላይ መልካም ልጅ ነው። በጣም ብዙ መስዋዕት የከፈለ ነው ለሰኒ ማለት ነው። ሰኒ ግን በጣም ተነጫናጪ ነገረኛ በቃ ይሁን በቃ አይደል ተደባዳቢ ሆናለች እና መቀየር አለባት፣ መለወጥ አለባት። ጥሩ ሚስት ጥሩ አፍቃሪ መሆን ነው ያለባት እንጂ ተጨቃጫቂ በትንሽ በትልቁ እየተጨቃጨቀች ልጁ ወደ ቤት እንዳይመጣ ማሳቀቅ የለባትም። ወደ ቤት ሊመጣ ስል የሚያስታውሰው የሰኒን ጭቅጭቅ መሆን የለበትም ፍቅሯን እንጂ ማለት ነው። እና ጽናትና ኪራም ደግሞ እውነቱን እሷ በጊዜ ነግራው ይሄ ነገር ያደረኩት እኔ ነኝ ከሌላ ሰው ስትሰማ እንዳትናደድብኝ በቃ እኔ ልንገርህ ብዬ ነው ብላ እውነቱን ለኪራ መናገር አለባት። እውነቱን ካልተናገረኝ ሙሉ ለሙሉ ኪራ ጋራ የምትጣላበት ሰዓት ነው አሁን ላይ። ምክንያቱም ይቺ ልጅ ትንፋሽ እስከሚያጥራት ድረስ እንደዚህ መናገር እስከሚያቅታት ድረስ ያደረሰቻት እሷ ስለሆነች ከሌላ ሰው ከሰማ ትልቅ ነው የሚሆነው ችግሩ። ስለዚህ ጽናት ለኪራ እውነቱን የተፈጠረውን ትንገረው።